ዛሬ የምንማረው ዩኒት 1 ወይም ምዕራፍ 1 የ11ኛ ክፍል ትምህርት ምዕራፍ 1 የሂስትሪ ትምህርት ነው። በዚህ ክፍል ላይ ሶስት የተለያዩ ነገሮችን ወይም ሶስት የተለያዩ ርዕሶች አሉ። የመጀመሪያ ሂስትሪ ምንድነው? ሂስትሪ ምንድነው የሚል ነው። ሁለተኛ ሂስቶሪዮግራፊ ምንድነው? ምንድነው ሂስቶሪዮግራፊ የሚለውን ነገር እናያለን። በሶስተኛ ደረጃ ሂውማን ኢቮሉሽን የሚለው የመጨረሻ ታይትል አለ። ሂውማን ኢቮሉሽን እንዴት መጣ፣ የሰው ልጅ አፈጣጠር ምን ይመስላል የሚለውን ነገር እናያለን። ይሄን ከማየታችን በፊት ለርኒንግ አውትካሞች አሉ። ለርኒንግ አውትካምስ በከዚህ ዩኒት ወይም ከዚህ ምዕራፍ በኋላ ተማሪዎች እናንተ ማወቅ ያለባችሁ ነገሮች የመጀመሪያ ምንድነው ሂስትሪ ለምን ይጠቅማል? ቅድም እንደነገርኳችሁ ሂስትሪን መማር ለምን ይጠቅማል? ምንድነው ጥቅሙ? ኢምፖርታንሱ፣ ሲግኒፊካንሱ ምንድነው የሚለውን ነገር እናያለን። በሁለተኛ ደረጃ በፕሪ ሂስትሪ እና ሂስትሪ ላይ ልዩነቱ ምንድነው? አንድነቱና ልዩነቱ ምን ይመስላል? ሌላ ሂስትሪ always supported by evidence or source። ስለዚህ መረጃና ማስረጃ ከሌለ አንድ ሰው ሂስትሪን መጻፍ አይችልም። ስለዚህ ሶርስ በጣም ጠቃሚ ነገር ስለሆነ የሂስትሪ ሶርሶችን እናያለን። ሌላ የምናየው ነገር ምንድነው? ጥቅሙ እና ሂስትሪ ደግሞ አቢዩዝ ይደረጋል ወይ ቢያዝድ ይደረጋል። ለምንድነው ሂስትሪ ቢያዝድ የሚደረገው የሚለውን ነገርንም እናያለን። ሌላ ፒሪዮዳይዜሽን ኢን ሂስትሪ ምንድነው? ፒሪዮዳይዜሽን በሌላ አነጋገር ዴቲንግ ኢን ሂስትሪ የሚለውን ነገር እናያለን። መጨረሻ ላይ ሂስትሪ መማር ለማህበረሰቡ ምንድነው የሚጠቅመው? what was the use of history to learn የሚለውን ነገር እናያለን። ስለዚህ ቅድም እንደነገርኳችሁ ከዴፊኒሽኑ እንጀምራለን። so the word history ወይም ሂስትሪ የምትለው ቃል ሁለት የግሪክ ቃሎች ናቸው። ሂስቶሪያ ከሚለው ቃል የመጣ ነው። ያም ማለት ምን ማለት ነው? አዲስ ዕውቀትን ፍለጋ searching new knowledge or inquiry የሚለው አቻ ትርጉም አለው። so history is a systematic and a critical study of the past that based on evidence። ቅድም እንደነገርኳችሁ ኤቪደንስ ከሌለ ሶርስ ከሌለ ማንም ሰው ተነስቶ ታሪክን መጻፍ አይችልም። ስለዚህ ሂስትሪ የሚያስረዳን ያለፈውን ጉዳይ ብቻ ነው ወይ የሚለው ነገር በጣም ጥያቄ ውስጥ መግባት ያለበት ነገር ነው። ሂስትሪ የሚያስተምረው ያለፈውን ብቻ አይደለም። ያለፈውን አውቀን በዛሬ ላይ ቆመን ለነገ እንድናስብ፣ ባለፉ ጊዜያት ላይ የተለያዩ ክስተቶች የተለያዩ ችግሮች ቢፈጠሩ ዛሬ ላይ የነበርን ሰዎች ለነገ ምን መደረግ አለበት፣ ለዚህ ችግር ሶሉሽኑ ምንድነው የሚለውን ነገር በደንብ እንድናውቅ የሚያስተምር የትምህርት አይነት ነው። ሌላ የሂስትሪ ጥቅሙ የተለያዩ አክሽኖችን፣ ስራዎችን፣ የተለያዩ ሐሳቦችን፣ የተለያዩ እድገቶችን የሰው ልጅ ባለፉት ጊዜያት ላይ ያደረጋቸውን ክስተቶችን በሙሉ ዛሬ ላይ ሆነን አሻሽለን ያኔ የተስተካከለ ነገር ከሌለ ዛሬ አስተካክለን እንድንሄድ የሚጠቅመን የትምህርት አይነት ነው። ከዛም የሰው ልጅ ቼንጅ ለውጥ ያስተምረናል። ያ ለውጥ ደግሞ መልካም ነገር ካለው እንድናስቀጥለው ኮንቲኒቲ እንዲኖረው ይረዳናል። ዓለም ላይ ለመጀመሪያ ጊዜ ታሪክ የሚባል ነገር የጀመረው ቅድም እንደነገርኳችሁ ግሪክ ላይ ነው። ግሪክ የጥንት የስልጣኔ ማዕከል ነች። በአሁኑ ሰዓት የምዕራባውያን ስልጣኔ የጀመረው ወይም በርዝ ፕሌስ ኦፍ ዘ ዌስተርን ሲቪላይዜሽን ግሪክ ነው ተብሎ ይታሰባልና ስለዚህ ታሪክ ለመጀመሪያ ጊዜ ዓለም ላይ መጻፍ የጀመረው ግሪክ ላይ ነው። ማን ነው የጻፈው? ሁለት የታሪክ ምሁራን ታሪክን ጽፏሉ። አንደኛ ሄሮዳተስ ይባላል። የመጀመሪያ
ታሪክን ዓለም ላይ ከትቦ ያስቀመጠ ነው። ምንድነው የጻፈው? በዛን ሰዓት ሄሮዳተስ ጦርነት ነበረ። ግሪኮችና ፐርሺያዎች ጦርነት ስለነበረ ይሄን ጦርነት ዓለም እንዲያውቀው በመረጃና በማስረጃ አስደግፎ ለመጀመሪያ ጊዜ የጻፈው ሰውዬ ነው። ከዚህም የተነሳ ሄሮዶተስ ምን ተብሎ በዓለም ሕዝብ ይጠራል? የታሪክ አባት በመባል ይታወቃል። ሁለተኛ ሰው ደግሞ ቱሳይድድ እንላለን። እሱ ደግሞ ምንድነው የጻፈው? ለሁለተኛ ጊዜ የሱ ደቀ መዝሙርት ነው። የሄሮዶተስ ደቀ መዝሙርት ነው። ሄሮዶተስን ቀጥሎ የመጣ ሰው ነው። ምንድነው የጻፈው? እሱም እንደዛው የአቴንስንና የኢስፓርታን ጦርነት አቀናጅቶ የጻፈ የግሪክ ሰው ነው። ስለዚህ ለመጀመሪያ ጊዜ ሂስትሪ ወይም ታሪክ ለመጀመሪያ ጊዜ ለሰው ሳቢ በሆነ መልክ ወይም በቀላሉ ሰው መረዳት በሚችለው መልክ ከሄሮዶተስ ቱሳይድስ አጻጻፍ የሚለየው ምንድነው? ሳቢ ለሰው ቶሎ መረዳት የሚችልበትን አቅጣጫ አዘጋጅቶ የጻፈ ሰው ነው ማለት ነው። ስለዚህ የታሪክ አጀማመር በዚህ ይሆናል። ስለዚህ ሁለተኛ ቅድም እንደነገርኳችሁ ሂስቶሪዮግራፊ ምንድን ነው? ሂስቶሪዮግራፊ ምንድን ነው? ሂስቶሪዮግራፊ ማለት ቅድም የነገርኳቸውን ነገሮች በሙሉ እነዚህ ሁለት ሰዎች አቀናጅተው ታሪክን የጻፉት ነው። So it is what you call the study of how history is written. እንዴት ነው የሚጻፈው? ለሰው በሚገባ መልክ፣ አትራክቲቭ በሆነ መልክ፣ ጥሩ ሳቢ በሆነ መልክ ለሰው ልጅ ተጽፎ በምን ተደግፎ? በሶርስ ላይ በኤቪደንስ ላይ ተደግፎ ታሪክ ይጻፋል ማለት ነው። ስለዚህ ለመጀመሪያ ጊዜ የጻፉት እነዚህ ሁለቱም ሰዎች ናቸው። ይሄ የተጻፈው ታሪክ ምን ይደረጋል? ኢንተርፕሬት ይደረጋል። ዝም ብሎ ተጽፎ መቀመጥ ሳይሆን ትንታኔ ይሰጥበታል። በዚህ በተጻፈው ታሪክ ላይ ትንታኔ ይሰጥበታል። ሶ እነዚህ ታሪኮች ኢት ሜይ ቢ ቢያዝድ ሊሆን ይችላል። ምክንያቱም አንድ ሰው ፖይንት ኦፍ ቪው የራሱን ኦፒኒየን ሊያስቀምጥ ስለሚችል አንዳንዴ ቢያዝድ የሚሆንበት ሁኔታዎች አሉ። ሶ ዋና ዋና ኮንሰፕቶችን በዚህ እናያለን። ስለዚህ የመጀመሪያ ሂስትሪ እንደ አንድ የትምህርት አይነት ሂስትሪ ዓለም ላይ እንደ አንድ የትምህርት አይነት መቼ ነው የተጀመረው? ማን ነው የጀመረው? የት ነው የጀመረው? የሚለውን ነገር ማየት አስፈላጊ ይሆናል። ስለዚህ ሂስትሪ as an academic discipline, so history is the field of knowledge. At the beginning, as I told you, ታሪክ አዲስ እውቀትን የምንፈልግበት አዲስ ነገርን ሰርች የምናደርግበት ኢንኩዌሪ የምናደርግበት የትምህርት አይነት ነው ብለናል። ስለዚህ it is a study of the field of knowledge that studies human experience through the time. ሌላ ለተለያዩ ወሳኝ ጥያቄዎች መልስ ይሰጣል። ታሪክን መማር በጣም የሚጠቅመንና የሚረዳን ምንድነው? ለተለያዩ ጥያቄዎች መልስ ይሰጠናል። ለምሳሌ የመጀመሪያ ጥያቄ ምንድነው? what happened? ምን ተከሰተ? ለምሳሌ እንደ ምሳሌ ብናየው የአንደኛ ዓለም ጦርነት ፈርስት ወርልድ ዋር ብናየው ምንድነው በአንደኛ ዓለም ጦርነት ላይ የተከሰተው የሚለውን ነገር በደንብ ልናየው ይገባል። ስለዚህ ይሄ ምንድነው? what happened in the first world war የሚለውን ነገር ያሳያል። ሁለተኛ ጥያቄ when it's happened መቼ ነው ክስተቱ የተከሰተው? ለምሳሌ አንደኛ ዓለም ጦርነት መቼ ነው የተደረገው? 1914 ጀምሮ 1918 ላይ ነው ያበቃው። ስለዚህ ምን ይጠይቃል? ጊዜን፣ ያኔ የጀመርነውን ጊዜ ያሳየናል። ሶስተኛ ጥያቄያችን why it's happened? ለምንድን ነው ጦርነቱ የተፈጠረው? አንደኛ ዓለም ጦርነት ለምንድን ነው? ምንድነው ምክንያቱ የሚለውን ነገር ይጠይቅልናል። የመጨረሻ ጥያቄያችን የሚሆነው how it's happened? እንዴት ይሄ አንደኛ ዓለም ጦርነት ተከሰተ የሚለውን ነገር
ለነዚህ ለአራቱም ጥያቄዎች መልስ ይሰጥልናል ማለት ነው። ይሄ የሂስትሪ ወይም ታሪክን የመማር ትልቁ ጥቅም ነው። ሶ ላይክ አዘር ሳብጀክት እንደ ሌሎች የትምህርት አይነቶችም ናቹራል ሳይንሶች ሊሆን ይችላሉ፣ ሶሻል ሳይንሶች ሊሆን ይችላሉ። ሂስትሪ ብዙ ጊዜ ኢት ዩዝድ ኤ ሲስቴማቲክ ሜቶድ። ሂስትሪ ዝም ብሎ በደመነፍስ የሚጻፍ ወይም እንደ ፊክሽን የሚጻፍ ነገር ሳይሆን ሲስቴማቲክ ዌይ የራሱን ፕሮሲጀር ሩል እና ሬጉሌሽን ተከትሎ የሚጻፍ የትምህርት አይነት ነው። ሌላ መረጃዎች ይሰበሰባሉ። ቅድም ብያለሁ፣ መረጃዎች ታሪክ ሲጻፍ የተለያዩ መረጃዎች ይሰበሰባሉ። ይሄ መረጃ ምን ብለን እንወስዳለን? ሶርስ ወይም ኤቪደንስ በማለት እንጠቀማለን። ስለዚህ ዓለም ላይ የተለያዩ አይነት ክስተቶች ሊከሰት ይችላል። ይሄ የተከሰተው ክስተት በሙሉ ይጻፋል ማለት አይደለም። ነገር ግን ለማህበረሰቡ ይጠቅማል ተብሎ የሚታሰበው ኦብጀክቲቭ ያስተምራል ተብሎ የሚታሰብ ኢሹዎች ናቸው፣ ቶፒኮች ናቸው የሚጻፉት ማለት ነው። ሶ ሌላ ታሪክ ምንድን ነው? ድልድይ ነው። ለኛ አስ ኤ ብሪጅ ይጠቅመናል። እንዴት ነው እንደ ድልድይ የሚጠቅመን? ለምሳሌ ፓስት ኢቨንትን ከፕሬዘንት ኢቨንት ጋር እንዲሁም ከፊውቸር ኢቨንቶች ጋር ኮኔክት ያደርግልናል። ለምሳሌ ፓስት ላይ የተደረጉ ጥሩ ነገሮች ካለ ዛሬ ላይ ሆነን ፕሬዘንት ላይ ሆነን ለፊውቸር ፕሪዲክት እናደርጋለን፣ ፎርካስት እናደርጋለን። ወይም ፓስት ላይ የተደረጉ ሚስቴኮች ካሉ ዛሬ ላይ ሆነን ነገን እናስተካክላለን። ስለዚህ በአጠቃላይ ቋንቋ ኢን ጀነራሊ ታሪክ ምን ይባላል? ኢት ኢዝ ኤ ብሪጅ ዛትስ ኮኔክቲንግ ዘ ፓስት ፕሬዘንት ኤንድ ፊውቸር አክሽንስ። እነዚህ ነገሮችን ኮኔክት ያደርግልናል። ቅድም በደንብ በሰፊ እስካሁን በተማራችሁት ትምህርት በደንብ አንደርስታንድ እንዳረጋችሁ ተስፋ እናደርጋለን። ማንኛውም ጥያቄና ኮሜንት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። ለዛሬ በጣም እናመሰግናለን። በሚቀጥለው እስከምንገናኝ ደህና ሆኖልን